ጉቺ ቤት እንሂድበት። የሀድርሃ ማሻ ኤክስፔንሲቭ እኮ ቾኮሌት ነው እኮ ዲቦዬ ታይ እንጂ እንዲማ ኧረ ዝም በይ ይኸውልሽ ቾኮሌት እና የሀድርሃ ማሻ ይወጣል። ከዛኒ ጋር ታየ ሞር የቲክቶኩን እንትን አንቀሳቀሰው። አሁን እንዴት ነው ተወዳት ባይዘው ኢትዮጵያ ሶሻል ሚዲያ ኮሜንት ሶሻል ሚዲያ ተጠቃሚ ህዝብ እንዲወድቅ አንድ ቪዲዮን በቂ ነው። ገብቷል። ዋው ስላንተ እንድጨውልክ ከፈለክ አንድ ቪዲዮን በቂ እኮ ነው። አመት እስከ አመት የሰራን ሰው በዚች ቅስፈት ውስጥ ተወዷልና ህዝብ ዘንድ ተቀባይነት አግኝቷል ብላችሁ ክሬዲት የምትረሱት ነገር አለ። ክሬዲት የማትሰጡት ነገር አለ። ለምንድነው በስሜት ቶሎ የምትጋለቡት? እግዚአብሔር ምስክር ነው። በነገራችን ላይ በፊት ሚዲያ የሚጠቀም ሰው እንደዚህ አልነበረም። በስሜት አይመራም። አሁን ላይ ግን በስሜት ነው የምትመሩት። በዛ ላይ ደግሞ አዶናይ በጣም ስማርት ነው። በጣም ስማርት እነሱን ያደነቁለት ትግሬ፣ ኦሮሞ፣ አማራ ጋር ሄደ፣ ደቡቦቹ ጋር ሄደ። የሚያዋጡት እነሱ ናቸው ጋይስ። የፍቅር ሰው ተብለ እንዲመሰከርልህ ከፈለክ ደቡብን ያዝ። አለቀ በቃ ጨዋታው አለቀ። ጌም ኦቨር ጋይስ፣ ጌም ኦቨር። አሁን እውነት ለመናገር የትግራይ እናት አዲስ አበባ ላይ የመንገድ ላይ ሲሄዱ አታዩም? እየለመኑ በጦርነቱ ተፈናቅለው የመጡ የአማራና የኦሮሞ ሰው የለም። ግን በቃ ጋይስ ስማርት እኮ ክዲቻ ጋር ነው የምትሄደው፣ እዛ ጋር ነው የምትሄደው። የለም የፍቅር ሰው ትሸለማለህ። በቃ ጨዋታው እንደዚህ ነውና አይ ላቭ ደቡቦች ጋይስ። ማንም አይፈልግም፣ እግዚአብሔርን አንፈልግም፣ ማየትም አንፈልግም ሲጀመር። እናንተ የምትሰሩት ግን ያንን ነው። ክፎች ናችሁ። ውጭ ሀገር የምትኖሩ ሰዎች ስቲል ስለ ብሔር የምታወሩ ሰዎች አትፈልጓትም ይቺ ሀገር ሰላሙና ማየት። እኛ ደግሞ ቀን በቀን የሀገሪቷ ፍሬ ደሉ ጋር ሽፎኗ ቤት ጋር በዛ ሰፈር እጄ ስመጣ እንኳን በምንድን ነው የሚባለው ጋር ኧረ በለቡ መንገድ በዛ በጀርመን አደባባይ ምናምን ሴት ደንግጫለሁ። እዚህ እየኖርኩ እኔ ራሱ ደንግጫለሁ። ጌታን እንዴ መቼ ነው እንደዚህ የተደረገው? አረ ጉድ እያለን እመቤቴ ነው እንዴ! አረ ምንድን ነው መቼ ተሰርቶ መቼ ነው ያለቀው እያለን ደንግጠን ማለት ነው። እና ሰው ሌላ ዓለም ላይ ነው ያለው። የሰለጠነ ሀገር ላይ ተቀምጣችሁ ዛሬም ስለ ብሔር ትንቦሽ ያረፋላችሁ። አዶናይ ትግራይ ስለሆነ በትግራይ ተቀስቅሶበት ነው ምናምን። ባይዘው ሰይፉ ትክክለኛ ስራ ነው የሰራው አለ። ምንም የተሳሳተውም ነገር የለም፣ ምንም ያደረገው ነገር የለም። እኔ አልቀበለውም ይሄንን ነገር ማለት። እናንተ እንደምትፈልጉት ነው በቃ ሰው አስተያየት እንዲሰጣችሁ የምትፈልጉት። እናንተ እንደምትፈልጉት ትናገሩና ደግሞ እኛ እንደምንፈልገው ስንናገር ለምን ተናገራችሁ ትሉናላችሁ። አሁን ዛሬ በዚህ ቪዲዮ ሲያለቅሱ ታያችኋላችሁ ጋይስ። ይወጣል ከሽቶ ሂሳብ የሚበልጥ ነው። እሺ ስነስርዓት ወይዋ እንዴ ያ ማለት እንትና ፌኩን ነው እንዴ ሰጠችኝ? ፌኩን ሰጠችኝ። በዛ ላይ ድንገት ነው የተጠራሽ አላልኩም። ዲቦ ወይ ለምንድን ነው እኔና ኢትዮን ያልጠራሽኝ? ክርስቶስ መድኃኒዓለምን እኔ ስሚ እነ ጉቺን ራሱ ለምን እንደጠሯቸው አላውቅም ውዴ። አሁን እኛ በተሻለ ማለት ነው አሁን አላበሻ ኩርተንሽ ስሚ ክርስቶስን ነው የምላችሁ። እንትን እንገናኛለን ለሶስት እንገናኛለን። መድኃኒዓለምን ስልካችንን ቁጭ ስሙ እያዳሜ ስልካችሁን ቁጭ ናችሁ። እንዲማ ሰቀቀን ውስጥ አልገባም። እንዴት አለብኝ እንገናኛለን። ማርያም ቤታ ብር ትልካለች። እንገናኛለን በቤታ አመቶች ተናግረሻል። አትለቅሽም። ስሚ ምንም የጉቺ ልደትን አያስጠብቀንም። ከዛ በፊት ዲቦ እኛ እናከብረው ልደቱን። አንቺ ድሬ ተይን እንጂ ስሚ ቤታ አስቢበት፣ ግን እሺ አስቢበት። ለቀጮም ዝም ብዬ የሆነች ስጦታ ነገር ይዤላት እንዴት ጨምር ቤታ ከልደት በኋላ ነው። እሺ ሀገሬ ልጅ እንዴ ድሬ ምን ለማለት ነው? ከኛ ከምላቸነኛዋልኛ ልደቱ ምን አገባል እንዴ? እኛ እህታችን ልካልን ነው የምንዝናናው። አልጠራ ልደቱ ላይ ድሬ ልደቱ ላይ አትጠራ ቀጮ ነው ከልደት ምን አለሳለች ነይ በጪ እንቁርቲ ማለት አፈራባሽ ቤት አንቺ መርዝ ደግሞ አንቺን ልትልሻለሁ። አፈር ያስበላሽ እንቁርቲ። ማን ነው ጋይስ? አጋስስ የሚመስለው ማን ነው?
ከኔና ከፖፖ ማነው አጋስስ የሚመስለው? ጋይስ ሶሻል ሚዲያ ክሪቲክ ነኝ። የሶሻል ሚዲያ እንደ ቲኤምዚ ነኝ። አውቃለሁ። መረጃዎቼ የተረጋገጡ ቬሪፋይድ የሆኑ በጣም ታማኝ ነኝ ብላ ነው እንግዲህ የታዋቂ ሰዎችን ምናምን ስትፈተፈት ምትውሉ አይደለም። ስራዋ በሐሰት መረጃ የሰዎችን የሾክ ቤቷን እንደገነባች በእኔ ራሱ ምሳሌ መሆን አለበት። ምንም አይመስለኝም እኮ እኔ የመሰለኝ የኛ ማህበረሰብ በጣም ትራዲሽናል ሃይማኖተኛ የሆነ ማህበረሰብ ላይ ጸጥ ብለሽ ተደብቀሽ እየኖርሽ አምጥታ ስፓትላይት ላይ አድርጋ ውሸት ተናግራብሽ ህይወቷን የምትመራ ሴት ናት። በሐሰት ማለት ነው። how this is fair ለአርቲስቶቹ ለፌመስ ሰዎቹ ገብቶሻል? ተረዳሁሽ። የአንቺ ፖይንት ገብቶኛል። ግን በአንቺ ሀዘን በአንቺ ቤተሰብ መከፋት አሁን ለምሳሌ ማርታ የምትባለው በተኛችበት ሆስፒታል አልጋ ሊሆናን ያስለቀሰቻት ከሞን እኔ አሁን እህቶቼ ማለት ነው እህቴና አክስቴን እንኳን እህቴን እንኳን መጣላት ማለት ነው ቀና ብዬ አላያትም። ትደበድበኛለች ማለት በጣም አገብራት። ትልቋን እህቴን ትጣላለች። ማን ነገራት? ሜሪላንድ ያለ ሰው። ይሄ ፌር አይደለም። ተምሃው ልክ ነሽ። እንዲህ ተአማኝነት አለው ተብሎ ሰዎች የሚከተሉት ሰው እንደዚህ ሲያደርግ የሆነ ጥሩ ያልሆነ ነገር ሊሰማ ይችላል። ግን ፎር ሚ እኔ ምንም አይመስለኝም። ያለኝም የሌለኝንም ተብዬ አውቃለሁ። ግን አሁን ቲክቶክ ላይ ላይቭ ላይ ምናምን ፎር ይርስ ነው የምትሰራው። 5-6 ዓመት ቪዲዮቿን ሄደች ብታይ በስድብ ሰድባ እንኳን ይሆን የለም ላይፉ ከተዘጋ በኋላ ቪዲዮን ትጭነዋለች እኮ ሞስት ኦፍ ዘ ታይም ሶሻል ሚዲያ ላይ ያለው ነገር ሪል ላይፍ እንዳልሆነ ያው ሁሉም ሰው ባንል የተወሰነው ሰው ያውቃል ይረዳል ብዬ አስባለሁ። ገባሽ? አብዛኛውን ጊዜ ካልተዋሸ ገንዘብ የለም። ግልጽና ግልብ ነው። ገባሽ? የዩቲዩብን ብዙም እውቀቱ አይኖረኝ ማለት ነው። በቆየሁበት የቲክቶክ ጊዜ ላይ ግን ያየሁት ነገር መረጃ አለን ማስረጃ አለን ተብሎ ተምሎ ነው ብዙዎቹም ያወሩት። እመኚኝ ነው ማስረጃው። ከዛ ማስረጃው how we gonna prove this ስትያቸው believe me ይሉሻል። ያለሁት ሁላችንም በተለያየ ጊዜ ሲደረግብንም ስናደርግም የሚኖር ነው። ያ ማለት ያልነው ነገር ሁላ እውነት ነው እኮ ማለት አይደለም። ግን ፕሩቭ የምናደርገው መሀላን ነው። በቃ ትምያለሽ ኢቭን ውሸት ነው አብዛኛው ሲምል ሰምተሽ አታውቂም? አብዛኛው አረጋግጬ ነው ተብሎ ተምሎ ሁላ ይነገራል። በህይወት እንደውም የሚምል ሰውን እንዳታምኝ። እንደውም እኔ የሚምል ሰውን አልወድም። ብዙ ሰው ምሎ ነው ሚዲያ ላይ ከትልልቆቹ ጀምሮ ብናነሳ ምለው እርግጠኛ ሆነው በዚህ ልክ መዋሸት ይቻላል እንዴ ብዬ ራሴን እስክጠይቅ ድረስ አጋጥሞኝ ያውቃል። ገባሽ? ሰማው እኮ እኛም ልንዋሽ እንችላለን። አንዳንድ ጊዜ ሪል አንቺነትሽን ይዘሽ ላመጪ ትችያለሽ። ግን እማትዋሻቸው ነገሮች አሉ። ገባሽ? አሁን እኔ ዋሺ ብትይ የማልዋሻቸው ልጄን መዋሸት አልችልም። ብዙ አሉ። በቃ ልትዋሺ የማትችያቸው ብዙ ነገሮች አዝ ሴም ታይም ደግሞ የምትዋሻቸው ነገሮች አሉ ሚዲያ እስከሆነ ድረስ። ግን አንዳንዱ ምሎ ነው ሊያሳምንሽ የሚፈልገው። ለማን? ሚዲያው ላይ ላለው ሰው። ለምን? የኛ ህዝብ ብዙ ሃይማኖተኛ ነኝ ባይ ስለሆነ ሲማል እውነት ነው የሚመስለው። ገባሽ?